አንደኛው መረጃ ወደ ደቡብ አፍሪካ የሚያስደን መረጃ ነው። ከሰሞኑ የኢትዮጵያውያን ሕይወት በደቡብ አፍሪካ በተመለከተ ብዙ የሚደርሱን መረጃዎች እንደሚጠቁሙት ከሆነ አስጊ ነገር ላይ እንዳሉ የሚጠቁሙ ነገሮች እየመጡ ይገኛሉ። ከትላንትና በስቲያ ሰኞን ጨምሮ በደቡብ አፍሪካ ስለሚኖሩ ኢትዮጵያውያን በታዲያስ አዲስ እዛው ከደቡብ አፍሪካ ከሚኖሩ ኢትዮጵያውያን መረጃዎችን ሰብስበን ለአድማጮች እንደዚሁ ገልጸን ነበር። ግን አሁንም ይሄ ነገር ኮስተር ያለ ነገር ያስፈልገዋል። ምክንያቱም ከወራቶች በፊት ከዓመታቶች በፊት የነበሩት ሞቶች አሁንም እየቀነሱ አይደሉም። በተለይ በደቡብ አፍሪካ የሚገኙ ኢትዮጵያውያን እነሱን በተመለከተ ይሄ ጉዳይ ሲሪየስሊ መታየት አለበት። በተለይ የሚደርሱን ቪዲዮዎች አሁን በጣም ከበድ ያሉ ቪዲዮዎች ናቸው። አንዳንዶቹ አሁን ማህበራዊ ሚዲያ እንዳሉት ቪዲዮዎች በጣም ከባድ ቪዲዮዎች ናቸው። የሰው ልጅ ተመሳሳይ ናቸው። ትናንትና እንደውም እያወራ ነበረና ሱቆችም የመቃጠል አዝማሚያዎች አሉና በቃ ያው ሰው ነፍሱን ለማዳን ሲል ንግድ ስፍራውን ዘግቶ ቤቱ እየተቀመጠ ነው። ምናልባት የንግድ ስፍራው ተከፍቶ ካዩ የመቃጠልና ጉዳት የመድረስ እድሉ ከፍተኛ ስለሆነ የሁለት አንዱ መምረጥ ስላለብን ንግድ ስፍራቸውን ዘግተው ቤታቸው የተቀመጡ በርካታ ኢትዮጵያውያን እንዳሉ ትናንት በታዲያስ አዲስ ዝግጅታችን ላይም እያነሳን ነበረ። ብዙ ነው። ግን ምንድነው አሁን በዋነኝነት የሚነሳው ኢትዮጵያውያኑም ራሳቸው አንድ ሊሆኑ ይገባል፣ እዛ ያሉ ኢትዮጵያውያን። ምክንያቱም እንደዚህ አይነት ጉዳዮችን መመከት የምንችለው አንድ ላይ ስንሆን ነው። ልዩነት ይኖረናል፣ እርስ በርስ የማያግባቡ ነገሮች ሊኖሩን ይችላሉ፣ በመሀል የምንከፋፈልባቸው ጉዳዮች ሊኖሩን ይችላሉ። እሱ ተፈጥሯዊ ነው። ግን በሀገር ጉዳይ ኢትዮጵያዊ ለምሳሌ ከኢትዮጵያ ለስራ ወደ ደቡብ አፍሪካ የሄደ አንድ ሰው ደቡብ አፍሪካ ሲሄድ ኢትዮጵያዊ ነው። ስለዚህ ኢትዮጵያዊ ስለተባለ ከሆነ ጥቃት እየደረሰበት ያለው በእርግጥ የዛን ቀን ከሞቱት ግለሰቦች መካከል ከኢትዮጵያ ውጭ የናይጄሪያ ዜጎችም እንዳሉ መረጃዎች ይጠቁማሉ። በሌሎች ሀገራት ነገሮችን ኮስተር ብሎ የማየት ነገር አሁን እየመጣ ይገኛል። በደቡብ አፍሪካ ስላለው አጠቃላይ ሁኔታ የሚጠቅሱ መረጃዎች እንደሚጠቁሙት ከሆነ የሌሎች ሀገራት ጉዳይ ነገሩን ኮስተር ብለው ይዙታል። እኛም መያዝ አለብን ብለን እየጎተጎትን እንገኛለን። ምክንያቱም ያሉት ነገሮች ከበድ እያሉ ነው እየመጡ ያሉት። በእርግጥና ሰው ውጭ ሀገር መኖር ካለ እዛ ካለው ኢትዮጵያ ወይ ቆንጽላ ጽሕፈት ቤት አሊያም ደግሞ ኤምባሲ የሆነ አንድ እርምጃ መወሰድ አለበት ተብሎ ነው እየተነገረ ያለው። ምክንያቱም እዛ ህዝቡ ሊወክል የሚችለው ባለው ኤምባሲ ወይ ደግሞ የቆንጽላ ጽሕፈት ቤት ስለሆነ ማለት ነው። እና ያው በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ያው በኢትዮጵያ ላይ የተፈጸመው እንግዲህ በተመለከተ በአስቸኳይ እርምጃ እንዲወስድና ችግር የሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግላቸው ለሀገሪቱ መንግስት ጥያቄ ማቅረቡን ነው የገለጸው። ስለዚህ ትላንትና በስቲያ እኛ ስንጠይቀው የነበረው ጥያቄ ኦፊሻሊ ጠይቋል ማለት ነው ኢትዮጵያ ኤምባሲ። አንዱም ምንድነው ደቡብ አፍሪካ ለሚገኙ ኢትዮጵያውያን እንደውም ያወጣው ማሳሰቢያ ምንድነው? እንደውም ኢትዮጵያውያን ላይ በግፍ እየደረሰ ባለው ግድያና ሀዘን በጣም ግድያና በደል የተሰማውን ጥልቅ ሀዘንም ነው የገለጸው። አንደኛ ነገር፣ ሁለተኛ ደግሞ ያው ይሄ ጥቃት የደረሰበት አካባቢ ደቡብ አፍሪካ ሲቢሲ የተሰኘ የንግድ ስፍራ አካባቢ ነው። በነገራችን ላይ እዚህ በደቡብ አፍሪካ ያው እዛ ካሉ የሚዲያ አካላት ወይ ደግሞ መገናኛ ብዙኃን ያወጣቸው ዘገባዎች እንደሚያመለክቱት ከሆነ እዛ ጉዳት የደረሰበት አካባቢ ጆሃንስበርግ ውስጥ ሲቢሲ የሚባል ሲቢዲ የሚባል የንግድ ስፍራ ነውና ኤምባሲ ባወጣው መግለጫ እንግዲህ ምን ያክል ኢትዮጵያውያን ህይወታቸው እንዳለፈ በቁጥር ይሄን ያህል ብሎ የገለጸበት ነገር የለም። ግን የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ የህጋዊ ምርመራ እንዲያካሄድ በደብዳቤ ጠይቋልም ነው የተባለው። እንዲሁም ደግሞ የምርመራ ውጤቱ ኤምባሲ በአስቸኳይ እንዲገልጽ ነው ማሳሰቢያው የወጣውና ያው ምናልባት እዛ ያለው የጆሃንስበርግ የሚገኘው የኢትዮጵያ ኤምባሲ ለሀገሪቱ የጸጥታ መዋቅርና መንግስት ኢትዮጵያ ላይ እየደረሰ ያለውን በደልና ግፍ በሚመለከት አስፈላጊ የሚባለውን እርምጃ እንዲወስድና ዜጎች እንደቀድሞ በተረጋጋ መልኩ ሰርተው የሚገቡበት ወጥተው የሚገቡበት ሸጠው አትርፈው ነግደው የሚገቡበት አገር እንዲሆን የተረጋጋ ነገር እንዲኖር ያለው መከፋፈልም ካለ በንግግርም እርምጃ መወሰድ ካለበትም መታሰርም ካለባቸው አስፈላጊ የሚባለው የህግ እርምጃ እንዲወሰድ በንግግር መፈታት የሚገቡ ጉዳዮችን በንግግር እንዲፈቱ በማሳሰቢያ መልክ ነው በመግለጫው ያወጣውና እነዚህ ነገሮች የሆነ አንድ ጉልበት ያለው ነገር ካልገባበት እንዲህ በቀላሉ የሚቆሙ አይነት ነገሮች አይደሉም። እውነት ለመናገር እዛ ያለው ነገር ማለት ነው። ይሄ የተደራጁት አካላት በተለይ ግድያዎቹን ሶስቱን ግድያዎች ሲፈጽሙ የተቀረጸ አንዳንዶቹ በካሜራ የተያዙትን ቪዲዮዎች ለመመልከት እንደሞከር ነው ከሆነ ኮፍያ ነገር ያደርጋሉ። የተደራጀ አይነት ነገር ይመስላሉ። ያው ኤግዛክትሊ ማናቸው እንዴት ነው የሚለውን ባለፈውም ስንጠይቃቸው ነበረ። እሱን ለማወቅ ምርመራ ይፈልጋል። ያው እንደዚህ ነው እንትና ነው ብሎ ለመናገር ምርመራ ይፈልጋል። እኛ ግን ስንመለከታቸው በቪዲዮ ስትመለከታቸው ኮፍያ ያደረጉ ያንን ግድያ ለመፈጸም የመጡ ምክንያቱም ግድያውን ከፈጸሙ በኋላ ለምሳሌ እዛ የገበያ አዳራሽ ውስጥ የተፈጸመው ግድያን በተመለከተ ስትመለከቱ ከግድያው ጀርባ
የስርቆት ወይ የዘረፋ ጉዳይ እንዳልሆነ ያመለክታል። ምክንያቱም ለዘረፋ ቢሆን ከግድያው በኋላ የሚያነሱት ወይ ሞባይል ስልክም ሊሆን ይችላል ንብረቶች አንስተው ይሄዱ ነበር። ግድያውን ከፈጸሙ በኋላ በቪዲዮ እንደሚታየው ዝም ብለው ነው የወጡት። እንደ ትንሽ ሚኒ ማርኬት ነገር ውስጥም የተገደሉትን ልጆችን ኢትዮጵያውያን በተመለከተም ከተገደሉ በኋላ ዝም ብሎ ሮጦ ነው የማምለጥ ነገር ነው የተመለከት ነው። ስለዚህ ከዚህ ጀርባ ምን ሊኖር ይችላል የሚለውን አሁንም ኮስተር ብሎ መግለጫ ማውጣቱ በጣም ጥሩ ነው፣ በጣም አሪፍ ነው። ግን በጥናት ሊሰራ የሚገባበት አይነት ጉዳይ ነው። ኤምባሲውና ጆሃንስበርግ ያለው አፍሪካ ኮሚኒቲው ግን እኔ አሁንም የምለው ብዙዎች ከደቡብ አፍሪካ እኛም ማስገብተን ባገኘናቸው ሰዓት እኛ ኢትዮጵያውያኑ ጋር ራሱ ትልቅ ችግር አለ። ምክንያቱም አንድ አይደለንም። እኛም ይነግሩናል የኛ አሁን አጠቃላይ የኢትዮጵያን ሁኔታ እናውቀዋለን አይደል? ብዙ አንድ ማንሆንባቸው ጉዳዮች እኮ ይኖራሉ። ግን ይሄ ማለት ሁሌ ትክክል ነው ማለት ለምሳሌ አንቺ የምትፈልጊውና እኔ የምፈልገው አንድ አይነት ላይሆን ይችላል። ግን ያ ማለት እኔና አንቺ እንጠላላለን፣ መጠላላት አለብን፣ መቃቃር አለብን ማለት አይደለም። ስለዚህ ከሀገር ውጭ ሲሄዱ ቤተሰባቸውን፣ ልጆቻቸውን፣ እናት አባቶቻቸውን አስበው ነው የሚሄዱትና እነሱ መጀመሪያ አንድ መሆን አለባቸው። ለዚህ ትልቅ ስራ ይጠበቅባቸዋል። ከነሱ በላይ ግን እነሱን ለመጠበቅ የተቋቋመው ደግሞ የኢትዮጵያ ኤምባሲ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ግን ሁሉንም ነገር በተለይ የኢትዮጵያውያኑን ድምፅ መስማት ይገባዋል። በተለይ ኮስተር ብሎ ከዚህ አሁን ከመግለጫ ከማውጣትም ባለፈ ኮስተር ብሎ ደግሞ እርምጃ የሚወሰድበትን መንገድ ደቡብ አፍሪካ ካለው ደቡብ አፍሪካን ከሚመራው መንግስት ጋር ሲሪየስሊ ነገሩን ማየት ይገባቸው። የህግ እርምጃ የሚወሰድባቸው ሰዎችም ካሉ የህግ እርምጃ እንዲወሰድባቸው፣ እንደ ኮሚኒቲ ደግሞ በመሀል ሊያከፋፍል የሚችል ነገር ካለ ኢትዮጵያን መካከል የሚያቃቅር ነገር ካለ የተቃቀሩበት ጉዳይም ካለ ሰብስበው ኤምባሲው ምክንያቱም መቼም ሰው ሀገር ስትኖር መጀመሪያ የሚደርስ እዛ ያለው ኢትዮጵያዊ ነው ሪች አውት የምታደርገው እና ችግርም ካለ እንደዛ ተሰብስበው ነገሮችን መፍትሄ መፈለግ ነው። ምክንያቱም ዝም ብለህ እዛ ሀገር አልሄድክም ለመስራት ለመለወጥ ነው። ዝም ብለህ ደግሞ ተነስተህ ማስመጣም ችግር ስላለ ብቻ ያለው አማራጭ ችግሩን ፈቶ ህይወትን መቀጠል ነው እና እነዚህ ነገሮች ረዘም ላለ ጊዜ ቆይተዋልና አስፈላጊ የሚባሉትን እርምጃዎች ተወስደው ጥሩ የሚባል መረጃ እንድንሰማ እዛም ደግሞ ዜጎቻችን በሰላም ወጥተው የሚገቡበት ሰርተው ነግደው የሚያተርፉበት መንገድ እንዲመቻች ምኞታችን ነው። እንግዲህ ከዚህ አይዟችሁ እንግዲህ የእናንተን የምትልኩልንን ነገሮች ሁልጊዜ እኛም እንደናንተ እንደ ድልድይ ሆነን ለማገናኘት ጥረት እናደርጋለን። አይዟችሁ አሁንም ከእናንተው ጋር ነን። የሚመጡ መረጃዎች አዳዲስ ነገሮች ሲኖሩም እንደዚሁ የምናነሳው ነው የሚሆነው። እንግዲህ በደቡብ አፍሪካ ስላለው አጠቃላይ ጉዳይ አነሳን።